Area 51. Alien. They live among us and they have been doing so for years. They are an advanced species. They're highly intelligent. ኤሊየኖች በዓለማችን ላይ መኖራቸው እውነት ነው። ባራክ ኦባማ። ኤሪያ 51 ሚስጥራዊ የምርምር ተቋም ለጎብኚዎች ክፍት ይሁን። አሜሪካን ተመራማሪዎች። ባራክ ኦባማ ሚስጥሮችን የትም ቦታ ላይ እየዘራ ነው። ዶናልድ ትራምፕ። ባራክ ኦባማ መንግስታዊ ሚስጥሮችን የትም ቦታ ላይ እየዘራ ነው። ይህ ድርጊቱ ነውር ነው ሲሉ ፕሬዝዳንት ዶናልድ ትራምፕ በቁጣ ተናገሩ። ባራክ ኦባማ ባለፈው ወር መገባደጃ ላይ ከአሜሪካዊ የፖድካስት አዘጋጅ ብራያን ታይለር ኮሄን ጋር ያደረጉትን ቃለ ምልልስ ተከትሎ በዓለም ዙሪያ የሚሊዮኖች ትኩረትና መነጋገሪያ ሆነዋል። ፕሬዝዳንት ዶናልድ ትራምፕ ፔንታጎንን ጨምሮ ሁሉም የአሜሪካ የመንግሥት ተቋማት ከሌሎች ዓለማት የመጡ እንግዳ ፍጥረታትን ወይም ኤሊየኖችን በተመለከተ ያሏቸውን መረጃዎች ይፋ ለማድረግ የመለየት ሥራ እንዲያከናውኑ ፕሬዝዳንታዊ ትዕዛዝ መስጠታቸውን አስታውቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያ ገጻቸው የቀድሞው ፕሬዝዳንት ባራክ ኦባማ ከኤሊየኖች ጋር በተያያዘ መንግሥታዊ ምስጢር አውጥተዋል ብለው ከከሰሱ በኋላ ነው ትዕዛዝ መስጠታቸውን ይፋ ያደረጉት። ባራክ ኦባማ ከታዋቂው ፖድካስተር ጋር አድርገውት በነበረው ቃለ ምልልስ ላይ በብዙ አሜሪካውያንና የሌሎች ሀገራት ዜጎች በኔቫዳ በረሃ ውስጥ ስለሚገኘው ኤሪያ 51 እና በዚያ ጥብቅ ጥበቃ በሚደረግበት ስፍራ ባዕዳን ፍጡራን ወይም ኤሊየኖች ይኖራሉ ተብሎ ይታመናል። እርስዎ ምን ይላሉ? ተብለው ተጠይቀው ይህን በተመለከተ እጅግ ውስብስብ ምስጢራዊ የሴራ ትንተና አለ። ነገር ግን የዩናይትድ ስቴትስ ፕሬዝዳንት ሳለሁ እንዳላውቅ ደብቀው ካልሆነ በስተቀር በኤሪያ 51 ዩፎም ሆነ ኤሊየን የሚባል ነገርም ሆነ ምንም አይነት ከመሬት ስር የተገነባ ተቋም አላየሁም ሲሉ ምላሽ ሰጥተዋል። Are aliens real? They're real, but I haven't seen them, and they're not being kept in what is it? Area 51? Area 51. There's no underground facility, unless there's this enormous conspiracy, and they hid it from the President of the United States. ህዋ ወይንም አጽናፈ ሰማያት በጣም ሰፊ ስለሆነ በጉዳዩ ላይ የሚደረጉ ምርምሮችና ጥናቶች በተበራከቱ ቁጥር የዓለም ሕዝብ ስለዚህ ያልተደረሰበት ምስጢር የማወቅ ዕድሉ ከፍ ያለ ይሆናል። እኔ ከምድራችን ውጭ በሚገኙ ሌሎች ፕላኔቶች ላይ ሕይወት አለ ብለው ከሚያምኑት ወገኖች አንዱ ነኝ። ነገር ግን በፀሐይ ስርዓቶች መካከል ያለው ርቀት በጣም ትልቅ ከመሆኑ የተነሳ በባዕድ ፍጡራን ኤሊየኖች የመጎብኘት ዕድላችን ዝቅተኛ ነው። እናም በፕሬዝዳንትነት ዘመኔ ከምድራችን ውጭ ከሚገኙ ሌሎች ፕላኔቶች የመጡ ፍጡራን ከእኛ ጋር ግንኙነት እንደፈጠሩ የሚያሳይ ምንም ማስረጃ አላየሁም ብለዋል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በጉዳዩ ላይ ሲናገሩ የመጀመሪያ ጊዜያቸው አይደለም። ከዚህ ቀደም ከጄምስ ኮርደን ጋር አድርገውት በነበረ ቃለ ምልልስ ላይ እውነታው ምንድን ነው? እነዚህ ባዕዳን ፍጡራን አሉ? ወደ ምድራችንስ ለምን ይመጣሉ? የሚል ጥያቄ ቀርቦላቸው በሰጡት ምላሽ እነዚህ ፍጡራን ያልታወቁ በራሪ አካላትን ተሳፍረው ወደ ምድር ሲያመሩ መታየታቸውን የሚያሳዩ ቪዲዮዎችና ስለ ክስተቱ የሚያወሱ ዘገባዎች መኖራቸውን አይቻለሁ። When it comes to aliens, there are some things I just can't tell you. በእርግጥም እነዚህ ኤሊየን የተባሉ ፍጡራን በትክክል ምን እንደሆኑ የምናውቃቸው ሰፊ ጥናትና ምርምር በማካሄድ ነው። እንዴትና ለምን ወደ ምድራችን በተደጋጋሚ መምጣት እንደሚያዘወትሩ እንዲሁም ምክንያታቸውንም ለማስረዳት በቂ የሆነ መረጃ ስለሌለን ይህ እንዲህ ነው ለማለት አንችልም። ስለዚህ በዓለም ዙሪያ ሰዎች ስላልታወቁ በራሪ አካላትና ባዕዳን ፍጡራን ምንነት ለመመርመርና ምን እንደሆኑ ለማወቅ የሚያደርጉትን ጥረት በቁም ነገር አጠናክረው ይቀጥሉበታል ብዬ አስባለሁ ብለው ነበር። ይህንን የባራክ ኦባማ ምላሽ ተከትሎ ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍም ሆነ በአገር አቀፍ ደረጃ ካለው ከፍተኛ ፍላጎት የተነሳ ኤሊየን ወይም
ባዕዳን ፍጡራንና በሌሎች ዓለማት ሕይወት ስለመኖሩ ምንነታቸው ስላልታወቁ በራሪ አካላት ወይም ዩፎና ስለ ሌሎችም ተያያዥ ጉዳዮች ዝርዝር መረጃዎች ይፋ እንዲያደርጉ የአሜሪካ መንግሥታዊ ተቋማትን ማዘዛቸውን አስታውቀዋል። የአሜሪካ ኮንግረስ በታሪኩ ለመጀመሪያ ጊዜ ስለ ኤሊየንና ዩፎ ወይም ምንነታቸው ያልታወቁ በራሪ አካላትን በተመለከተ የአሜሪካ ወታደራዊ ተቋማት በእጃቸው የሚገኘውን ማንኛውንም መረጃ ይፋ እንዲያደርጉ ከዓመታት በፊት በይፋ ጠይቆ ነበር። ከዓመታት በፊት በአሜሪካ ኮንግረስ በተደረገ ስብሰባ ላይ የፊዚክስ ሕግ ስለማይመራቸው አካላትና ልዩ ፍጡራንን የተመለከቱ ስለ ጉዳዩ ምንም ነገር እንዳይናገሩ የተከለከሉ አብራሪዎች በኮንግረሱ ፊት በመቅረብ እነዚህ ኤሊየኖች ወደ ምድራችን ሲመጡ የያዙት ቴክኖሎጂ እኛ ካለን እጅግ የላቀ ምናልባትም ከ10 ዓመታት በኋላ ልናስበው የምንችለው ነው ብለው ለኮንግረሱ አባላት ስጋታቸውን ያካፈሉ አሜሪካውያንና የኮንግረሱ አባላት በሙሉ የተስማሙበት ጉዳይ እኒህ ምንነታቸው ያልታወቁ በራሪ አካላት የብሔራዊ ደህንነት ስጋት መሆናቸውን ገልጸው ነበር። በስብሰባው ላይ ለኮንግረሱ አባላት ምስክርነት የሰጡት ጡረተኛው የአሜሪካ ባህር ኃይል አዛዥ ዴቪድ ፍሬቨር በ2004 ቲክታክ የሚባለውን ከረሜላ የመሰለ ቅርጽ ያለው በራሪ አካል ፊት ለፊታቸው ተገትሮ እንደነበርና ዩፎን በተመለከተ ስለሚነዙት የሴራ ትንታኔዎች ያላቸውን ጥያቄ በተደጋጋሚ ለጦር ሰራዊቱ አዛዦች አቅርበው ምንም አጥጋቢ ምላሽ እንዳላገኙ ለኮንግረሱ ተናግረዋል። በዚሁ ከዓመታት በፊት የኮንግረሱን አባላት ለሰዓታት ያነጋገረ ስብሰባ ላይ በተጋባዥነት የተገኙት የቀድሞው የአየር ኃይል የደህንነት መኮንን ዴቪድ ግሩሽ የመንግሥት ባለሥልጣናት መረጃ እንደሚደብቁና ሚስጥር የሚያወጡ ሰዎችን ደግሞ በሕግ እንደሚቀጡ ጠቁመው በዚህ ምክንያት ተጨማሪ ማብራሪያ መስጠት እንደማይችሉ ተናግረዋል። አንዳንድ የኮንግረስ አባላት እነዚህ ምንነታቸው ያልታወቁ ምንላቸው በራሪዎች በወታደራዊ ተቋማት የተሰሩ አሊያም በሌሎች መንግሥታት ተሰማርተው በድብቅ ሙከራ ላይ ይሆናሉ የሚል ጥያቄ አንስተዋል። ከ9 ዓመታት በፊት በ2017 ኒውዮርክ ታይምስ ጋዜጣ ፔንታጎን በድብቅ ዩኤፒ ወይም ያልታወቁ በራሪ ክስተቶችን የሚመረምርበት ፕሮግራም አለው ማለቱ ጉዳዩ መነጋገሪያ እንዲሆን አድርጎ ነበር። የቀድሞው የሴኔት አብላጫ ድምፅ ሊቀመንበር የነበሩት ሃሪ ሪድ ኤሪያ 51 ስለተባለው ፕሮግራም ማረጋገጫ ሰጥተዋል። ኒውዮርክ ታይምስና አንድ አካዳሚ በለቀቁት ምስል እኒህ ዩኤፒ የተባሉት ክስተቶች ይታያሉ። ምንም እንኳ የአሜሪካ ጦር ኃይል የተባሉን ነገሮች ስለመኖራቸው ማረጋገጫ ቢሰጥም ከየት መጡ ለሚለው ጥያቄ ምላሽ ከመስጠት ተቆጥቧል። ነገሮችን መመልከታቸውን ሪፖርት ያደረጉ የጦር ሰራዊቱ አባላት ለምርመራ ቃላቸው እንዲሰጡ ተደርጎ ነበር። ከ4 ዓመት በፊት በ2022 ደግሞ የአሜሪካ ምክር ቤት ከ50 ዓመታት በኋላ ለመጀመሪያ ጊዜ ከዩፎ ጉዳይ ጋር የተያያዙ መረጃዎችን ግልጽ ለማድረግ ቃል በመግባት ስለ ዩፎዎችና ኤሊየኖች የሚያገኛቸውን መረጃዎች የሚያሰባስብና ሪፖርት የሚያደርግ ጽሕፈት ቤት አቋቁሞ እንደነበር ያስታወሱ አስተያየት ሰጪዎች ባራክ ኦባማም ሆኑ ዶናልድ ትራምፕ ሰሞኑን ትልቅ መነጋገሪያ የሆነውን አስተያየት ይስጡ እንጂ የአሜሪካ መንግሥት እንደለመደው ምንም አይነት ባዕድ አካላት መኖራቸውን የሚያመለክት መረጃ የለም ብሎ መግለጫ መስጠቱ አይቀሬ ነው ሲሉ ተናግረዋል። በደቡብ ኔቫዳ በሚገኘው የዩናይትድ ስቴትስ አየር ኃይል ተቋም ኤሪያ 51 ውስጥ ከሌላ ዓለም የመጡ ኤሊየን ወይም ያልታወቁ ፍጡራንን በተመለከተ ምርምር የሚካሄድበት ስፍራ ነው የሚለው እሳቤም ተራ የሴራ ንድፈ ሐሳብ ትንተና እንጂ እንደሚባለው እንዳልሆነ የሚያምኑ አሜሪካውያን ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ለመሆኑ ኤሪያ 51 ማለት ምን ማለት ነው? አንድ የሴራ ትንታኔ ባለሙያ በ1947 ኒው ሜክሲኮ ውስጥ በሮዝዌል አካባቢ ከሌላ ፕላኔት እንደመጣ የሚታመን በራሪ መንኮራኩር ባልታወቀ ምክንያት ወድቆ ተከሰከሰ። ከተከሰከሰው በራሪ መንኮራኩር ውስጥ የነበሩ ኤሊየኖች በአሜሪካ ጦር ከፍተኛ የደህንነት መኮንኖች አማካይነት ከአደጋው ስፍራ ኤሪያ 51 ወደ ተባለ ወታደራዊ ሰፈር ተወስደው
ጥብቅ የደህንነት ጥበቃ እየተደረገላቸው ነው የሚል ዘገባ በማሰራጨቱ ነው ይህን አነጋጋሪ አጀንዳ ለዓለም ያስተዋወቀው። ይህ ኤሪያ 51 የሚባለው የአሜሪካ መንግሥት በጥብቅ ምስጢር የሚያስተዳድረው ስፍራ ስያሜውን ያገኘው አሜሪካ በ1967 በቪየትናም ላይ ወረራ በፈጸመች ጊዜ ከኦኪናዋ እየተነሳ እንዲደበድብ ትዕዛዝ የተሰጠው የሲአይኤ የሚስጥር ኮድ በወቅቱ ኤሪያ 51 ይባል ስለነበር የያኔው ትዕዛዝ ተቀባይ የነበረው ሲአይኤ ይህንን በአሜሪካ ውስጥ ያለውን ሌላ አሜሪካ ለብዙ ዓመታት ሲሰልለው ከቆየ በኋላ በጥንቱ የቪየትናም ኮድ ኤሪያ 51 ሲል ጠራው። ይህ በግሮም ሐይቅ ዳርቻ በተራራ የተከበበ ምስጢራዊ ስፍራ በኔቫዳ ስቴት ውስጥ የሚገኝ ሲሆን ከላስ ቬጋስ ከተማ ሰሜናዊ አቅጣጫ ወደ ኔቫዳ ሲጓዙ በአስቤስቶስ ፋብሪካ ሠራተኞች የተቋቋመችውና በኋላም ጥቂት ጡረተኞች የከተሙባት የራሄል ከተማ ትገኛለች። ይህችን ከተማ ለመጎብኘት የሚሄድ ሰው ከተማዋ ከመድረሱ ቀደም ብሎ ወደ ግራ የሚታጠፍ ቀጥ ያለ ኮረኮንች መንገድ ያገኛል። ያን የኮረኮንች መንገድ ተከትሎ ከሄደ በአሜሪካ ውስጥ የሚገኝ ሌላ አሜሪካ የሆነውን የኤሪያ 51 መግቢያ ያገኛል። ነገር ግን ወደ ውስጥ ይገባ ዘንድ ማንም ቢሆን አይፈቀድለትም። በአደገኛ የማስጠንቀቂያ ጽሑፍና ቁጥራቸው በማይታወቅ የጥበቃ ፖሊስ መኪኖች የታጠረው ይህ በአሜሪካ ውስጥ የሚገኝ ሌላው አሜሪካ መኖሩ የታወቀው ከ1960ዎቹ በኋላ ነው። 23 በ25 ስኩዌር ኪሎ ሜትር ክልል ውስጥ ያረፈው ኤሪያ 51 የረቀቁ ካሜራዎች ይተከለለት፣ ማለትም ከየትኛውም አቅጣጫ የሚመጣ ሰው የሚናገረውን መጥረፍ የሚችልና ቪዲዮ ቀርጾ የማስተላለፍ ብቃት ያለው ምን እንደሚሠራና ምን እያደረገ እንዳለ በመለየት መተንተን የሚችል ሴንሰር የተገጠመበት ክልል ነው። ይህ ሁሉ ሆኖ በእንቢተኝነቱ ጸንቶ ለማለፍ የፈለገውን ግለሰብ ወይም ቡድን ከጉጉት ዓይን በበለጠ የሚከታተለው ፈጣኑ ጠባቂ ኃይል በመኪና ከተፍ ብሎ ያለምንም ምርመራ የደረሰበትን ሊያጠፋው ይችላል። እጅግ አደገኛና ምስጢራዊው ክልል ኤሪያ 51 ማለት እሱ ነው። ከ1970ዎቹና ከ1980ዎቹም ወዲህ ኤሪያ 51 የሚባል ቦታ ስለመኖሩ እንጂ በዚያ ምን እንደሚደረግና ምን እንደሚሰራ ምናልባት የአሜሪካ ፕሬዝዳንቶች ያውቁ እንደሆነ እንጂ ይህ ስፍራ እንኳን ለዓለም ሕዝብ በቅርቡ ላሉት ለራሄል ከተማ ሕዝቦች እንግዳ ነገር ነው። ኤሪያ 51 ተብሎ ከመሰየሙ በፊት በግሮም ሐይቅ ዳርቻ በሁለተኛው የዓለም ጦርነት ወቅት በ1942 ዓ.ም አሜሪካ የአውሮፕላን ማረፊያ ነገር ነበራት። ዙሪያውን በተራራ የተከበበውን ይህን የሐይቅ ዳርቻ ካምፕ በማድረግ በ1955 ዓ.ም ወደ ምስጢራዊ ተግባር አዛወሩት። ይህ ካምፕ የአሜሪካ አቪዬሽን መስሪያ ቤት የማያውቃቸው የራሱ አውሮፕላኖች አሉት። ከፔንታጎን ወይም ከመከላከያ ቁጥጥር ነፃ የሆነ ልዩ ቦታ ነው። ብዙ አሜሪካኖች የዚህም ቦታ ምንነት ለማወቅ ያደረጉት ሙከራ ከተወሰኑ ግምቶችና መላምቶች በስተቀር አንዳች የተጨበጠ መረጃ ማግኘት አልቻሉም። ሆሊውዶች ደግሞ ይህንን ምስጢራዊ ስፍራ በፈጠራ ታሪክ ሞልተውት ኤሪያ 51 የተባለ ፊልም ሰርተውበታል። በኤሪያ 51 የአየር ክልል አውሮፕላን መብረር አይችልም። በአካባቢው ለመብረር ለአየር ትራፊክ ተቆጣጣሪ ማማ ማሳወቅ አለበት። ኤሪያ 51 ቁጥራቸው ያልታወቀ ሰዎች የሚኖሩበት ራሱን የቻለ ከተማ ነው። ምናልባትም የሳይንስ ጠበብቶች ስብስብ ከተማ ይሆናል። የከተማው ዋናው ክፍል በምድር ውስጥና በተራራማዎቹ የታችኛው ክፍል ሊሆን እንደሚችል የካርታ ጥናት ባለሙያዎች ጉግል ማፕ አይተው ግምታቸውን አስቀምጠዋል። በአንድ ወቅት አንድ የቴሌቪዥን ጣቢያ ቡድን አካባቢውን ለመሰለል ከረጅም ርቀት ምስል ማስቀረት በሚችሉ ዘመናዊ ካሜራዎች እየታገዘ ቦታውን በቪዲዮ ለመቅረጽ ሞክሮ ነበር። በተወሰነ መልኩ የኤሪያ 51ን የመብራት ድምቀትና የቦታ ስፋት መረጃ ለማስቀረት ችሏል። ወደ ኤሪያ 51 የሚገቡ የአውሮፕላን ማመላለሻዎችንም ተመልክቷል። ነገር ግን እነማንን ከየትና ለምን የታወቀ ነገር የለም። ታዲያ ኤሪያ 51 የምን ከተማ ነው? ከመነሻው በ1942
የአውሮፕላን ማረፊያ የነበረው ይህ የግሮም ሐይቅ ስፍራ ወደ ተሻሻለና ሚስጥራዊነቱ ወደ ተጠበቀ ወታደራዊ የምርምር የሙከራና የምርት ጣቢያነት ተቀይሯል የሚሉ ብዙዎች ናቸው። ለዚህም የሚጠቀሰው አሜሪካ የታጠቀቻቸውና ማንም ያላገኛቸውን ዘመናዊ ሄሊኮፕተሮች፣ ቦምበር ጄቶች፣ የስለላ መሳሪያዎች፣ ሰው አልባ ድሮኖች ጭምር የሚመረቱት በዚህ ከተማ ነው የሚል እምነት አላቸው። ምክንያቱም እነዚህ ዘመናዊ የጦር ምርቶች በተለያየ ጊዜ ከዚህ ከኤሪያ 51 ውስጥ እየተነሱ በአካባቢው ትናንሽ ከተሞች ላይ ሲበሩ ታይተዋልና ነው። ይህንንም የረጅም ርቀት ካሜራዎችን ተክለው የዕለት ተዕለቱን የሰማይ እንቅስቃሴ የሚከታተሉ የምርመራ ጋዜጠኞች ለማረጋገጥ መቻላቸው ነው። ለዚህ ጽሑፍ መነሻ የሆነውና ስለ ኤሪያ 51 ምስጢራዊነት ትኩረት የሰጠው ዋናው ምክንያት ግን ሌላ ነው። ከኤሪያ 51 የሚወጡና ወደ ኤሪያ 51 የሚገቡ በዚህ ምድር ላይ ያልታዩ አካሎች የመኖራቸው ጉዳይ ነው። ይኸውም የኤሪያ 51 ሰማይ በሌሊት ምን አይነት ክስተት እንዳለው ለማየት በረጅም ርቀት ካሜራዎች በተደረጉ ሙከራዎች የበራሪ አካሎቹን ምስል ለማስቀረት ተችሏል። ይህም በጣም ፈጣንና ልዩ መልክ ያላቸው በራሪ አካሎች በኤሪያ 51 ምን ያደርጋሉ፣ ከማንስ ጋር ይገናኛሉ የሚል ልዩ ጥያቄ እንዲነሳ አድርጓል። ከኤሪያ 51 ቅርብ ርቀት በኔቫዳ በረሃ በምትገኘው ራሄል ከተማና አልፎ ተርፎም 130 ኪሎ ሜትር ርቃ ባለችው መንደር በቬጋስ ጎዳናዎችና ቤቶች ላይ የእነዚህ በራሪ አካላት ምስል ይገኛል። እነዚህ በራሪ አካላት በኤሪያ 51 ምን ይሠራሉ? አሜሪካ ለደረሰችበት እጅግ የረቀቀ ምድራዊ ጥበብ እነዚህ በራሪ አካላት ድርሻ አላቸው ይሆን? በራሪ አካሎቹ ወይም ዩፎ የሚባሉት ከየት የሚመጡ አካላት ናቸው? ኤሪያ 51 ሚስጥራዊ የግንኙነት ማዕከል ሆኖ ሊያገለግል ቢችል አያስገርምም። ከኤሪያ 51 በተጨማሪ በተለያዩ አካባቢዎችና ሀገራት ምንነታቸው ያልታወቁ በራሪ አካላትና ኤሊየን ዓለማችንን መጎብኘታቸውን ከሚያወሱ በርካታ ክስተቶች መካከል ጥቂቶቹን ለሳሎን ቲዩብ ቤተሰቦች በወፍ በረር እናስቃኝ። 1. በሩሲያ በ2011 በምስራቅ ሳይቤሪያ ኢርኩትስክ አቅራቢያ በበረዷማ ገጠራማ አካባቢ ሲጓዙ የነበሩ 2 ሩሲያውያን አካባቢውን በሸፈነው ግግር በረዶ ላይ ምንነቱ ያልታወቀ ፍጡር አስክሬን ማግኘታቸውን ለመገናኛ ብዙሃን ገለጹ። ይህ 2 ሩሲያውያን ያገኙት አስክሬን የሰው ወይንም የሌላ እንስሳ አልነበረም። እናም ይህ ምንነቱ ያልታወቀ ፍጡር ኤሊየን ነው የሚል ድምዳሜ ላይ ደረሱ። ይህንኑ መላምታቸውን ለማጠናከርም ከ1 ወር በፊት አስክሬኑ የተገኘበት መንደር አካባቢ ነዋሪዎች በሰማይ ላይ ደማቅ ብርቱካናማ መብራቶችን የሚያበራ ግዙፍና ተሽከርካሪ ዲስክ እንዳዩ በተደጋጋሚ ተናግረው ነበርና ምናልባት ይህ በተደጋጋሚ በአካባቢው ሰማይ ላይ በምሽት ብርቱካናማ ብርሃን እየረጨ ሲበር የነበረው መንኮራኩር ዩፎ አደጋ ደርሶበት ተከስክሶ ከዚያ መንኮራኩር ውስጥ የነበረ ኤሊየን ሳይሆን አይቀርም ብለው 2 ሩሲያውያን ተናገሩ። ይህን የ2 ሩሲያውያን ምስክርነት በአንድ ቀን ውስጥ ከ12 ሚሊዮን በላይ ሰዎች በዩቲዩብ ቪዲዮውን ተመልክተውታል። 2 በኒው ጀርሲ ሰማይ ላይ አንድ ያልታወቀ በራሪ አካል የከተሞችን የትራፊክ ፍሰት ገጥቶ ነበር። ከ6 ዓመታት በፊት በ2020 አንድ ትልቅና የተለያየ ብርሃን የሚረጭ ያልታወቀ በራሪ አካል በኒው ጀርሲ ሰማይ ላይ ከፍና ዝቅ እያለ ሲበር ታይቶ ነበር። ብልጭ ድርግም የሚሉ ሰማያዊና ብርቱካናማ መብራቶች ያሉት ይህ ግዙፍና ያልታወቀ በራሪ አካል በተለያዩ የኒው ጀርሲ ከተሞች ሰማይ ላይ በታየበት ወቅት የከተሞቹ የትራፊክ ፍሰት ለደቂቃዎች ተገጥቶ ነበር። አንዳንድ ሰዎች ይህንን ያልታወቀ በራሪ አካል በደንብ ለማየት ከየመኪኖቻቸው ወርደው ነበር። የዚህም በራሪ አካል ምስል በስልኮቻቸውና በካሜራዎቻቸው ያስቀሩ የኒው ጀርሲ ነዋሪዎች በትዊተር፣ በቲክቶክ እና በዩቱብ ሚዲያዎች ላይ ቪዲዮዎቹንና ምስሎቹን አሰራጭተዋቸው ነበር። ይህን ትዕይንት
ከ40 ሚሊዮን በላይ የሚሆኑ ሰዎች ተመልክተውታል። 3. ሰሜናዊ ህንድን ያመሰው ዩፎ። ከዛሬ 10 ዓመታት በፊት በሰሜናዊ ህንድ ኡታር ፕራዴሽ ግዛት ውስጥ በሚገኙ ሕንፃዎች ላይ የሚኖሩ ህንዳውያን በደረቅ ሌሊት በተደጋጋሚ በሰማይ ላይ የሚንሳፈፍና ምንነቱ ያልታወቀ በራሪ አካል በማየታቸው በፍርሃትና በስጋት ሲታመሱ ነበር የሰነበቱት። ይህን በ2016 የኡታር ፕራዴሽ ግዛት ነዋሪዎች ላይ ድንጋጤ ፈጥሮባቸው የነበረውን የዩፎ ክስተት የሚያሳዩ ፎቶዎችና ቪዲዮዎች በዩቲዩብ፣ በቲክቶክ እና በኢንስታግራም በብዙ ሚሊዮኖች እየተዘዋወረ ነበር። ይህ በሰሜን ህንድ ኡታር ፕራዴሽ ግዛት ሰማይ ላይ የታየው ያልታወቀ በራሪ አካል በታዋቂው የሆሊውድ የፊልም ኢንዱስትሪ ተሰርቶ ከፍተኛ አድናቆት ያገኘው ዘ ኢንዲፔንደንስ ዴይ ፊልም ላይ ከታየው ዩፎ ጋር ተመሳሳይነት እንዳለው የአይን ምስክሮች ሲናገሩ ተደምጠዋል። 4. 6 ያልታወቁ በራሪ መንኮራኩሮች በእንግሊዝ አረፉ። በደቡብ ምዕራብ እንግሊዝ የሚገኘው ዊልትሻየር ሁሌም ከሌላ ፕላኔት በሚመጡ ኤሊየኖች የሚዘወተር ስፍራ እንደነበር፣ በተለይ ደግሞ ታዋቂው ስቶንሄንጅ በዩፎዎች በተደጋጋሚ የሚዘወተር እንደሆነ በስፋት ይወሳል። በ1967 ብሩህ የጽጌ ወራት በአንደኛው ሳምንት 6 የተለያየ መጠን ያላቸው ዩፎዎች በዊልትሻየር በለንደንና በሌሎች 4 የተለያዩ የእንግሊዝ አካባቢዎች ሲወርዱ የአካባቢው ነዋሪዎች የተመለከቱ ሲሆን ነዋሪዎቹ በዚህ አስገራሚና ያልተለመደ ትዕይንት ተደናግጠው ነበር። ብዙዎቹ በድንጋጤ እያለቀሱና እያፏጩ ለደህንነታቸው ጥበቃ እንዲደረግላቸው ወደ ፖሊስ ጣቢያና የጦር ሰፈር በማምራት ለጥያቄያቸው አፋጣኝ ምላሽ እንዲሰጣቸው ሲጠይቁ የነበረ ሲሆን በዚህ ሁኔታ ምሽቱ አልፎ ንጋት ሆነና ማለዳ ላይ ሁሉም ወደ የቤቱ ተበታተነ። 5 የአውስትራሊያ ኤክስ ፋይሎች። በነሐሴ ወር 1993 እኩለ ሌሊት አቅራቢያ በሰማይ ላይ ክብ ቅርጽ ያለውና ብርቱካናማ ብርሃን የሚረጭ እንግዳ ነገር ማየታቸውን የሜልቦርን ነዋሪ የሆኑት ኬሊና አንድሪው የተባሉ ጥንዶች ለጋዜጠኞች ተናግረዋል። ባለትዳሮቹ በሰማይ ላይ ዩፎ ሲበር ማየታቸው አይደለም የታሪኩ አስገራሚ ክፍል። ጥንዶቹ ተክለ ሰውነታቸው ረጃጅም፣ አይኖቻቸው ቀያይ፣ ጭንቅላታቸው ትላልቅ፣ እጆቻቸውና እግሮቻቸው ቀጫጭን በሆኑ ኤሊየኖች ታግተው የነበረ ሲሆን በሁለቱም ታጋቾች እምብርት አካባቢ ባለው ቆዳ ላይ ኤሊየኖቹ አጋቾች የትሪያንግል ቅርጽ ያለው ማህተም እንደመቱባቸው ተናግረዋል። ጥንዶቹ በእነዚህ ፍጥሯን ታግተው ተወስደው በመንኮራኩር ውስጥ ለ1 ሰዓት ያህል በኤሊየኖቹ ምርመራ ሲደረግላቸው ቆይተዋል። እንደ ንቅሳት መንቀሻ በሚመስል ትሪያንግል ብረት ወዲያ አካባቢ ሲነኩኝ የህመም ስሜት ተሰማኝና ለደቂቃዎች ሰውነቴን ሳት። ስነቃ በመንኮራኩር ውስጥ አየር ላይ የተንሳፈፍኩ ነበር። አብሮኝ የታገተው ባለቤቴ ልቀቁኝ ሲል ድምፁን ሰማሁ። ዞር ስል ኤሊየኖቹ ዙሪያውን ከበው የሚመረምሩት በሚመስል ሁኔታ ይነካኩታል። ላስለቅቀው ወደ እነሱ ስጠጋ አንደኛው ኤሊየን አይዞሽ፣ አፈጣጠራችሁን ለማወቅ ነው ምንነካካው፣ ምንም ጉዳት አያስከትልም፣ አትጨነቂ ብሎ ሲናገር ሰማሁ በማለት ኬሊ ተናግራለች። ኬሊና ባሏ አጋጠመን ያሉት አስገራሚ የኤሊየኖች እገታ ታሪክ በጣም አነጋጋሪ ነበር። ከዓመታት በኋላ ሁለቱ ጥንዶች በዚሁ የኤሊየኖች እገታ ዙሪያ ከፍተኛ ሽያጭ ያስገኘ መጽሐፍ ጽፈው አሳትመዋል። በተለያዩ የዓለም አገራት እየዘዋወሩም ይህንኑ የኤሊየኖች እገታ የሚያወሱ ንግግሮችንና ምስክርነት ሰጥተዋል። እነዚህ በመላው ዓለም በብዙ ሚሊዮን የሚቆጠር ሕዝብ በተለያዩ የመገናኛ ብዙሃን የተመለከታቸው ዘገባዎችና በሚሊዮኖች ዘንድ በበይነመረብ የተንሸራሸሩ ዘገባዎች እውነት መሆናቸውን ለማረጋገጥ ያልፈለገው የአሜሪካ መንግሥትና ሌሎች የዓለማችን ኃያላን ይህንን የብዙዎች እውነት የሆነ ሐቅ በይፋ የሚያውጁት መቼ ይሆን? ይህ ምላሽ የሚሻ የብዙዎች ጥያቄ ነው።